ምንም አይነት ምንድነው መሲ ትረኛለች። መሲ ማናት? እንደዚህ ነው ማውራት የምትፈልጊ? ሰሚኛለሽ? እንደዚህ ነው ማውራት ወንድሽ አይደለም። ሌላ ነገር ውስጥ እኔ ችግር ውስጥ አስገብተሽኛል። በፊት የነበራችሁትስ? ከዚህ በፊት የነበረው ነገር አይደለም። እህትሽን ላገዝ ነው ያልኩት አይደል እንዴ? አይደለም ግን ማድረግ አለብን። የሆነ ነገር ለተደረገልን ነገር መስጠት ያለብን ነገር አለ። ወንድሽ ነው ያላወቅሽኝ? በሲ ምን እየሆንሽ ነው? በጣም ችያለሁ። እየደወለችልኝ ልጅ ከዚህ በላይ አልችልም፣ በቃ ቤተሰብ ያስፈልጋታል፣ የሚያስታምማት ሰው ያስፈልጋል ያለችኝ እና በጣም እኔ እንጃ ምንም ቢሆን እህቴ ስለሆነች ደንግጫለሁ። የሚበጠብጡኝ አንቺ እህትሽ አይደለች? እንዴት እንደዚህ አይነት ስራ ትሰራለች? እህትሽ አይደለች ወይ? እኔን እንኳን እህቴ አይደለችም፣ ግን ስላገዘችኝ እንዴት እያገዝኳት እንደሆነ አታይ። እህትሽ አይደለችም አይደለም ነው እንጂ እና ልጅ ለመውለድ በምታደርግበት ጥረት በአዳም ልኩ ጋር በምትሄድበት ምናምን በዛ ይመስለኛል። ከዛ ደግሞ ሌሎቹም ያው የእሷን እንትኖች አለሰራም ያሉትን በአዳም ልኮ የሚመሩትን ሰዎች እነሱንም ከአንድ ከሁለት ሰው በላይ የሰው ነፍስ አጥፍታለች። ታማለች። መሰረት በጣም ችግር ውስጥ ነች ያለችው። ስለዚህ በእንደዚህ አይነት ሁኔታ እንደ እስር ቤትም እንድትገባ አልፈልግም። በጣም ችግር ውስጥ ነች ያለችው። በጣም ታማለች። እንደዛ ሆና ራሱ መልዕክት ይደርሰናል። ግዴታ ጥለሻት መሄድ አለብሽ፣ ካለበለዚያ የእሷ ዕጣ ፈንታ ነው የሚደርስሽ። መሰረት እህቴ ናት። ምንድን እህቴ ናት? ምንድን ነው እያልሻለሽ? እሷን እንደዚህ አስተኝቼ እያስታመምኩ ነው አሁን ካንቺ ጋር እንደዚህ ጊዜ ማቃጠል እኮ። አሁን መሲ እንዴት ይሄንን ልታደርግ ትችላለች? በቅርብ ጊዜ ውስጥ ካልመጣው እንደሚገሏት ነው፣ እንደምትሞት ካልመጣሁኝ ሬሳዋ እንደማገኘው ነው ነገረች። አዎ ልጅ በጣም ትፈልግ ስለነበረ ለሱ ብላ እንትን አለች። ትውለድም ምንም እኔ አላቅም እና እሱ ሰውዬ ነው አሁን እየተከታተላት ያለው። ማንነቴን ነገርኩ፣ ሰለሱ ያለውን ነገር ነገርኩ። በቃ ይኸውልሽ እየነገርኩሽ ያለሁት አሁንም እስካሁን ሰዓት ድረስ አውራሽም በትህትና ያወራሽ የነበረ ቁጭ ብዬ እያወራውክ ነው። ምንም ከመሲ ጋር ብዙ የልጅነት ትውስታም የለንም፣ አሪፍ ትውስታ የለንም። ልጅነታችንን በመጣላት ነው። ያው ታላቂ ናት። ግን ይኸውልሽ አንዴ ወደ መጥፎ ነገር ውስጥ ከገባሁኝ የምመለስበት መንገድ ላይ እያስፈራራኸኝ ነው ማለት ነው። እሷም እዚሁ ነበሩ። ይሙት አላውቅም። ወንድማችን ነበረ። ወንድም አላችሁ? አልነበረም። አሁን የት እንዳለም አላውቅም። አቋርጡትና ካሜራውን እኔም ወደ መሄድበት ልሄድ፣ ካልሆነ ዝም ብሎ ወደምትሄጂበት ቦታ መሄድ ለምደም አልችለው። በእኔ ስም ይሆናል እና ደግሞ ወደ ውጪ ደግሞ በሌላ ስም በሌላ ማንነት ነው ያለች። እኔ ሁሉ አክሰስ ስላለኝ ከዚህ በፊትም እዛ ስለነበርኩኝ እያመቻቸውላት ነበር። ሰላም ውድ የንስራይን ሁለት ቤተሰብ ቻናል ተከታታዮቻችን እንደምን አላችሁ? እንደምን ቆያችሁ? ሰላም፣ ጤና፣ ፍቅር ሁሉም ነገር በየቤታችሁ ብዝት ይበልልኝ እያልኩኝ በባለፈው ቪዲዮ እንደተመለከታችሁት እንግዲህ መሰረትን ያለችበትን ቦታ ያለችበትን አካባቢ ለማጣራት ብዙ ነገራቶችን እየሞከርን ነበር የተገኘ ነው። እንግዲህ ባላሰብነው አጋጣሚ ደግሞ ያጋጠመንን ክስተት ተመልክታችኋል ማለትም የመሰረት እህት ነኝ የምትል አንድ ግለሰብ ደግሞ በአጋጣሚ ወደኛ መታለች። እሷንም አግኝተን አውርተናት ነበር። የነበረውንም ቪዲዮ ተከታትላችሁት ነበር የነበረው። አሁን ላይ መሰረት ምን እንዳሰበች ባናቅም ማለት ከሀገር ለመውጣት እየሞከረች እንደሆነ የተወሰኑ ነገራቶችን እናውቃለን። ያንንም ደግሞ ለድርድር ማቅረባ ከዚህ በፊት በነበረው ቪዲዮዎች ላይ ተመልክታችኋል። ለመደራደር ሞክራ ነበረ። በቃ እኔ ሁሉ ነገር እተውላችኋለሁ ማለትም ከእናንተ ጋር ያለኝ ነገር አቆማለሁ፣ ወደ ከሀገር የምወጣበትን መንገድ ብቻ እንድታመቻቹልኝ ስትል ጠይቃን ነበር የነበረው። ያንንም ነገር ደግሞ አልሳካም ሲላት ነው መሰለኝ የተለያዩ ሙከራዎችን እያደረገች ነበር። አሁን ደግሞ ውጪ የነበረች እህቷን ኮንታክት በማድረግና ከሀገር እንድታስወጣትና እዚህ ጋር ደግሞ ያላትን ሀብት ንብረት በሙሉ ወደ እሷ ስም አዙራ
ከሀገር የምትወጣበትን መንገድ እንድታመቻችላት ጠርታት ነበር። እህቷንም ወዲያውኑ በእኛ ቁጥጥር ስር ማዋል ችለናል። ዛሬ ላይ ደግሞ የተገናኘንበት አንድ ተለቅ ያለ ነገር አለ። ማለትም በቃ ያንን ነገር እንድታስኬድላት እየተጠበቀ የነበረው ነገር ምንድነው? መጨረሻ ላይ ቪዲዮን እንደተከታተላችሁት አንድ ውክልና የተሰጠው አካል እንዳለና ይህንን ጉዳይ የሚያስፈጽም ማለት ነው። ጉዳዩን ሊያስፈጽምና በመሰረት ስብ የነበረውን ሀብትና ንብረት ወደ እህቷ ወደ ቃል ለማዞር ቀጠሮ ይዘው ማለትም እየተጠበቀ ነበረ። ልጁ ማለት ቃል ቁጭ ጠብቂኝና የተወሰነ ጊዜ ያን ጥሪ ሲደርስሽ በመምጣት ያንን ነገር እንዲፈጸም ማለትም የሀብቱ ዝውውር ማለት እንዲካሄድ ጊዜ እየተጠበቀ ነበር። ያ ተላላኪውም ልጅ እዚህ ሰፈር ልጅ ነኝ ብሎ ቤቱን የተከራየችዋል ልጅ የሚላላካትም ልጅ የሰጠንን መግለጫዎችን ተመልክታችኋል። ዛሬ ላይ ደግሞ አዲስ ነገር እንዳለና አዲስ የተፈጠረ ነገር እንዳለ የተለያዩ ክትትሎችን እያደረግን ነበረ። ዛሬ ከቃል ጋር ከመሰረት ጋር ተገኝቻለሁ። የተፈጠረውን ነገር ምንድነው? አዲስ ነገር እንዳለና በጣም ማወቅ አለባችሁ፣ ይህንን ነገር ላሳውቃችሁ እፈልጋለሁ ብላ ማለት እኛ እንደጠበቅናት አይነት ልጅ አይደለችም። የተለያዩ ክትትሎችን እያደረግንባት ነበረ። ከዛ ከባለፈው ቪዲዮ በኋላ መረጃዎች እስኪጣሩ ድረስ ያለው ሁኔታ እስኪጣራ ድረስ ትንሽ ማለት አላሰርናትም። እስርም ውስጥ አልከተትናትም። ምክንያቱም ይሄ ነገር በደንብ ማጣራት እንዳለብንና የተለያዩ ክትትሎችን ማድረግ እንዳለብን ስላልመንን እሷን ለቀናት። ግን ደግሞ በእኛ ሰው ኃይሎች በተለያዩ የካሜራ ክትትሎች በቃ ከምነግራችሁ በላይ ማድረግ ያለብንን ክትትል አድርገን እያንዳንዱ የምትጠቀማቸውን ስልኮችም ደግሞ ትራክ በማድረግ እየተከታተልን ነበር የነበረው። አንድ ጥሪ ደርሷት ነበር። ያንንም ነገር ደግሞ ወዲያውኑ ጥሪው እንደደረሳት እኛም መስማት ችለን ነበረ። በገጠምንላት ስልኳን በጠለፍንበት መንገድ ያንን ነገር መስማት ችለን ነበረ። ግን ደግሞ ወዲያውኑ ደግሞ ስልኩን ከዘጋች በኋላ ወደኛ ደውላ የተፈጠረ ነገር አለ፣ አንድ የስልክ ጥሪ ደርሶኛልና ይህንን ነገር ማወቅ አለባችሁ ብላ ነግራናለች። ያንን ነገር ደግሞ አሁን ለእናንተ እኛ ያለውን ነገር ሰምተናል። ለእናንተ ደግሞ ማወቅ ያለባችሁ ነገር እንድታውቁ እስኪ ከሷም አንደበት ምንድነው የተፈጠረው፣ ምን አይነት የስልክ ጥሪ ነው ያጋጠማት የሚለውን ነገር ደግሞ ከሷ የምንከታተል ይሆናል። ለዚህ የዩቲዩብ ቻናል አዲስ ሆናችሁ ካላችሁ የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ ላለው። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። በይበልጥ ደግሞ ይሄ ቪዲዮ ለብዙሃን አስተማሪና ብዙ ነገር የሚማሩበት ነገር ስለሆነ እባካችሁ ላይክ ሼር በማድረግ ለብዙሃኑ እንዲደርስ ለወገን ዘመድ ለቤተሰብ እንዲሁም ለጠላቶቻችንም እንዲደርስ ስለሚያስፈልግ እባካችሁ ላይክ እና ሼር በማድረግ ተደራሽነቱን አስፉልኝ እላለሁ። አሁን ቀጥታ ከቃል ጋር ያለኝን ግንኙነት እቀጥላለሁ። ማለትም እስኪ ምንድነው ያ የስልክ ጥሪ የሚለውን ነገር ደግሞ ከሷ የምንሰማ ይሆናል። አብራችሁን ቆዩ። እሺ ቃል አንድ የስልክ ጥሪ እንዳጋጠመሽና ያም የስልክ ጥሪ ደግሞ ለእናንተ በጣም አስፈላጊና በጣም የሚጠቅማችሁ ነው። ማለትም ደግሞ ይሄ መረጃ እህትሽ ላይ በተመለከተ ስለሆነ እህትሽ ላይ ያለውንም እየሰራች ያለችውንም ነገር ሙሉ ለሙሉ በደንብ እንድታቂ ያደርገናል። ማወቅ ያለብሽን ነገር እንድታቂ ያደርገናል። ከዛም ደግሞ አልፎ እኛን ለመተባበርና ከኛ ጎን ለመቆም ፈቃደኛ ስለሆንሽ በቅድሚያ ላመሰግንሽ እፈልጋለሁ። እስኪ ደግሞ ስለ ስልክ ጥሪው አዲስ ነገር ምንድነው የተፈጠረው የሚለውን ነገር ቤተሰቦቻችንን ማወቅ ስላለባቸው እስኪ የተፈጠረውን ነገር ደግሞ ንገሪ። እሺ ስለ ስልክ ጥሪው እኔም ምንም አላሰብኩም ነበርና የሆነ ቁጭ ብዬ ቲቪ ነገር እያየሁ እያለ የሆነ ማላውቀው ስልክ ተደወለልኝ። ከዛ ያው አነሳሁትና እንትን ስል የእህቴ አጋዥ ናት ልጅቷ እና ሁሉን ነገሮች ምታቅናት እንደነገረችኝ ከሆነ እህቴ በጣም የከፋ ደረጃ ላይ በጣም ችግር ውስጥ እንዳለች ነው የነገረችኝ። እና እንደዛ ብላ አጫወተችኝ። ከዛ እንድመጣ ነገረችኝ። ቀን ተቀጣጠረን። በዛ ግን ለመገናኘት ነው የወሰንነው። እሱ ነው ያለው።
እስኪ ምንድነው ያጋጠማት? ምንድነው የተፈጠረው ነገር ምናምን ብለሽ ለማወቅ አልሞከርሽም? እንትን ጠይቂያታለሁ፣ ግን ያው መተሽ ብታይ ይሻላል ነው ያለችኝ። በቃ በጣም የሆነ እንደታመመች አይነት ነገር ነው እኔ ፊል እያደረኩ ያለሁት እና እኔ አሁን ከአቅሜ በላይ ሆኗል እስካሁን ችያለሁ እና አልችልም ከዚህ በላይ ነው ያለችኝ። እሺ ለማግኘት ወይም ደግሞ አገናኝኝ ብያታለሁ፣ ግን አሁን ልታገኝሽ አልችልም ነው ያለችኝ። አንቺ ጋር ከሆነሽ ለምንድን ነው የማላገኛት ስላት ይሄንን በአካል መተሽ ነው ማየት ያለብሽ ነው ያለችኝ። ባለፈው ላይ እንዳለው ሀብት ንብረቷን በአንቺ ስም ለማዞር እና ከሀገር የምትወጣበትን መንገድ እንድታመቻችላት ነው ዋነኛው እቅዳቸው ነበር። ስለዚህ ስለ ሀብት ንብረቱ የማዞሩ ሁኔታስ ምን አዲስ ነገር አለ? ስለ ልጁ ምንም እኔም የሰማሁት ነገር የለም። ማንም የደወለልኝ እንደውም ይሄኛው ስልክ ሲደወል ስለዛ ጉዳይ የሚወራ ነበር የመሰለኝ። ምንም ስለሱ እንትን አልተባለም። የእህቴም የመሲ መታመም ነው የተነገረኝ እና በቃ በጣም ችያለሁ። እየደወለችልኝ ልጅ ከዚህ በላይ አልችልም፣ በቃ ቤተሰብ ያስፈልጋታል፣ የሚያስታምማት ሰው ያስፈልጋል ያለችኝ እና በጣም እኔ እንጃ ምንም ቢሆን እህቴ ስለሆነች ደንግጫለሁ። እሱ ነገር እንዳለ ነው። ያው መጀመሪያ ነግሬሻለሁ ማለት ከአንቺ ከሰማሁኝ በኋላ አንቺ የነገርሽኝን ነገር ካጣራው በኋላ አንቺ ያልሽኝ ነገር እውነት እንደሆነና እያንዳንዱን ነገር እየተከታተልኩሽ እንደነበረ ደግሞ ያለውን ነገር አሳውቄሻለሁ። ይህንን ደግሞ አሁን እንደ አዲስ ደግሞ እንድናወራ የፈለግኩት ያው ተመልካቾች ይህንን ነገር በጣም እየጠበቁት ነው ያሉት እና በጣም በጉጉት ነው እየጠበቁት ያሉት። ግዴታ እያንዳንዱን ነገር እኛ የሰማነውን ነገር እኛ ያየነውን ነገር ደግሞ ማወቅ ስላለባቸው በሚል ነው። እስኪ ሌላ ደግሞ ለየት ያለ ነገር የሰማዎች ወይም ደግሞ መጥቶ ሊያናግርሽ የሞከረ ምናምን ካለ ደግሞ በዚሁ አጋጣሚ እንድታሳውቂያቸው እፈልጋለሁ። ሌላ ስልክ ምንም የተደወለልኝም የለ፣ መጥቶ ያናገረኝም የለ፣ ማንም የደወለልኝ የለ። በቃ ያለው ይሄ አንድ ስልክ ነው። እናንተም ሰምታችሁታል። እኔም እንደንተን እንዳልኩት እሷ በጣም እንደታመመች ነው እንጂ ሌላ ምንም የተነገረኝ ነገር የለም። ግን በጣም በቃ አላ በአስቸኳይ እንደመጣ ነው የፈለገችው። እስኪ ግልጽ ለማድረግ ያክል ወይም ደግሞ ተመልካቾችም በደንብ እንዲረዱት እስኪ ምንድን ነው ያ የስልክ ጥሪ ቃል በቃል እስኪ የተባልሽውን ነገር እስኪ ንገሪኝ። ልጅቷ ደውላ ያለችኝ በቃ የሆነ እህቴ ታማ የሆነ መንቀሳቀስ እንኳን እስከማችልበት አይነት ነገር ውስጥ ነው ያለችው እና ከዚህ በኋላ እኔ የሆነ አልደውልልሽም፣ ቶሎ መተሽ ካላገኘሻት በቃ በጣም እኔ እንጃ እንዴት ልበል፣ በጣም ታማለች፣ በጣም ሰው ያስፈልጋታል። ከዚህ በኋላ በቃ አልደውልልሽም፣ እህትሽንም የፈለገችውን ነገር ትሆን፣ እኔ በጣም ከዚህ ለፍቻለሁ እና መተሽ ብታያትና ከኔ እንትን ብትል ከኔ ላይ ብትረከብ ይሻላል ነገር ነው ያለችው። አሁን ደግሞ እሺ ቀጣይ የምናደርገው ነገር ይኖራል ማለትም በዛ ነገር እንደ ተስማማሽ ነግረሻታል። ስለዚህ ዛሬ ላይ ደግሞ ቀጠሮ አለ ነው። ቀጠሮ አለ። ያንን ቀጠሮ በተመለከተ ደግሞ ውድ ተመልካቾቻችን ዛሬ ላይ በጣም ጥንቃቄ፣ በጣም ከባድ ጥንቃቄና በጣም ከምነግራችሁ በላይ ተደራጅተንና ማለትም ስለ መሰረት ለእናንተ መናገር አይጠበቅብኝም። መሰረት እኛ ቤተሰብ ላይ ብቻ ነው የሌላውን ትታችሁት እኛ ቤተሰብ ላይ ብቻ ያደረገችውን ነገር በደንብ ታውቁታላችሁ። በደንብ የተደረገብንን ነገር ታውቃላችሁ። ስለዚህ ዛሬ ላይ መሰረት ምን እያደረገች እንደሆነ ይሄ ታማለች የሚባለውም ነገር እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል፣ የምናውቀው ነገር የለም። ስለዚህ ደግሞ ግን ዋናው ዓላማችን ምንድነው? እቺ መሰረት የምትባለውን ልጅ በአስቸኳይ ይዘን ለፍርድ ማቅረብ እና የሚገባትን ቅጣት እንድትቀጣ ማድረግ ነው። ለእሷ የሚሆን ቅጣት እዚህ ምድር ላይ የለም። ይሄ ግልጽ ነው። መሰረት እንዳደረገችው መሰረት እንደፈጸመችው ብዙ ነገር ለማድረግ ሞክራለች። ይሄን ሁሉ ነገር ያደረገችው ቅጣት አላት ብዬ አላስብም። በቃ ተገቢ ነው ይሄ ቅጣት በቃ ተመጣጣኝ ነው ለሰራችው ነገር የሚባለው ነገር ምንም ተገቢ ማለትም በቂ ነው የምለው ቅጣት የለም ለሱ። እሷን እኔ በበኩሌ እኔ እንጃ
ፈጣሪ ቅጣት ትልቁ ነገር ፈጣሪ በደንብ አርጎ የሚቀጣው ከሰው ልጅ የተበለጠ ፈጣሪ ነው ሁሉንም ነገር የሚያውቀውና ሁሉ አብዛኛውን ነገር ለፈጣሪ አሳልፈን ሰጥተናል። እንግዲህ አሁን ላይ ቀጥታ ወደ የተቀጣጠሩበት ቦታ አለ። ኦልሬዲ አሁን ሰዓቱን ደርሷል። ስለዚህ እዛ ቦታ ላይ የራሳችንን ሰዎች በደንብ አደራጅተናል። እነሱን ሰዎች ካሰማራን በኋላ እችኛዋ ተረከቢኝ እህትሽን መተሽ ተረከቢኝ ያለችዋን ሴትዬ ልጅ በቁጥጥር ስር ምናውላትና ቀጥታ ደግሞ ወደ መሰረት አለችበት ወደሚባለው ቦታ ላይ እንደምንሄድ ተስፋ አደርጋለሁ። ዛሬ ድል እንዲቀናን ደግሞ የእናንተ ጸሎት ያስፈልገናል። እባካችሁ በጸሎታችሁ አግዙን ለማለት እፈልጋለሁ። አሁን ቀጥታ ወደዛ የምንሄድ ይሆናል። እንግዲህ ቦታው ላይ ተገኝተናል። አካባቢውን ሙሉ ለሙሉ መቆጣጠር ባለብን መንገድ ተቆጣጥረናል። እቺ እንግዲህ ከመሰረት ጋር አገናኛታለሁ ያለችው ልጅ ቦታው አካባቢ ላይ እየታየች እንደሆነ ተነግሮናል። እስኪ እንግዲህ እሷን እየጠበቅን ያለ ነው። ምንም አይነት ስህተት ደግሞ እንዲፈጠር አልፈልግም። ዛሬ መሰረት ከኛ እጅ በምንም አይነት ታምር ማምለጥ የለባትም። ልጅቷ ኦልሬዲ ደርሳለች። እሺ እንግዲህ ሁላችሁም ተጠብቁ። ምንድነው? እየሰማሽ ነው? አይደለም ነይ ወደዚህ ቀጥይ። ነይ ቀጥይ። ሌላ ነገር ውስጥ ሂጂ ቀጥይ። እየሰማሽ ቀጥ ብለሽ ሂጂ ቀጥይ። እንግዲህ ውድ ቤተሰቦች ያው ነገራቶቹን እንደተመለከታችሁት ነው። መንገድ ላይ ዛሬ ደስ በሚል ሁኔታ ነው ነገራቶቹ እየሄዱ ያሉት። በምንፈልገው እና አሪፍ በሆነ ሁኔታ ነው እየቀጠለ ያለው የሚገኘው። አሁን ላይ ደግሞ እንግዲህ የመሰረት የስራ ባልደረባ የሆነችዋ እንግዲህ ከቃል ጋር የተወሰነ የስልክ ግንኙነት አድርገው በጣም በአስቸኳይ እንደምትፈልጋትና እህቷን እንደምታገናኛት ተናግራ እህቷን በጣም ችግር ውስጥ እንዳለች በጣም ትንሽ እንደታመመችና ግዴታ ማግኘት አለብሽ ብላ እንደጠራቻት ሰምተን እንደገና ደግሞ የተቀጣጥረው እንዲቀጣጠሩም ተደርጎ እዛ ቦታ ላይ ደግሞ ብዙም ግርግር ሳይፈጠር ለመያዝ ችለናል። እንግዲህ አሁን ላይ የሆነ ትንሽ ደስ እያለኝም ይገኛል ማለት ታውቃላችሁ መሰረትን ለመያዝ ምን ያህል ነገራቶች እንደፈጀብን ምን ያህል ጊዜዎች እንደፈጀብን ታውቃላችሁ። ብዙ ነገራቶችን አድርገናል። ብዙ ሰዎች ላይ ጉዳት ደርሷል። እህታችንም ላይ ታውቃላችሁ የደረሰውን ነገር። በነገራችን ላይ እንድታውቁ የምፈልገው ነገር የሜርሲ ነገር መስመር እየያዘ ነው የሚገኘው። የአሸናፊም ነገር ደግሞ በጥሩ ሁኔታ ነው እየተካሄደ ያለው። ያው ለእናንተ የምናሳውቃችሁ ልክ ማወቅ ያለባችሁ ሰዓት ላይ በምንደርስ ሰዓት ስለሆነ ነው። እስካሁንም ብዙም ስለነሱም ማውራትም ያለውንም ነገር መናገር ስለሌለብን ነው። ማለት ብዙ ጠላቶችም አሉ ታውቃላችሁ። ይሄንን ቪዲዮ የሚከታተሉት እያንዳንዱ ወዳጅ ብቻ አይደለም፣ የኛንም ደስታ የሚፈልግ ሰው ብቻ አይደለም ይህንን ነገር እየተከታተለ ያለውና ስለዚህ ያንንም ነገር ልብ እንድታደርጉ በማለት ነው። አሁን ቀጥሎ እንግዲህ እስኪ ስለዚህ ልጅ ደግሞ ማንነት ከራሷ አንደበትና ከመሰረት ጋር ደግሞ ያላትን ግንኙነት ከራሷ አንደበት የምትናገር ይሆናል። እስኪ ወደ እሷ ደግሞ እንግባ። በመጀመሪያ ስምሽን እንድትነግሪኝ ይፈልጋል። ብቻሽን አይደል እንዴ ያልኩሽ? ለምን እንደዚህ ታደርጊያለሽ? አይደለም ለምን እንደዚህ የተነጋገርነው ምንድነው? ቤተሰቦችሽን እኔ ልርዳልሽ ባልኩኝ ነው። እትሽን ላገዝ አይደለም። ዝም በይ አይደለም እንዴት እንደዚህ ይደረጋል? እኔ ለምን ችግር ውስጥ አስገብኛለሽ? እኔ ችግር ውስጥ አስገብተሽኛል። በፊት የነበራችሁትስ? ከዚህ በፊት የነበረው ነገር አይደለም። እህትሽን ላገዝ ነው ያልኩት አይደል እንዴ? እኔ ተቀጣሪ ነኝ። ሴትዮ አዳምጪኝ። እኔ ችግር ውስጥ አታስገብኝ። ችግር ውስጥ እኮ አንዴ ተዘፍቃችኋል። አይደለም ምንም አይደለም። ይሄ በስነ ስርዓት የሚያልቅ ጉዳይ ነበረ። ስታረጉ የነበረው ስንት ስትገሉ አልነበረ እንዴ? ስንቱን ስታበላሹ አልነበረ? እሱ ችግር መስሎ አልታያችሁ? ችግር ነው። አይ ነው አውቃለሁ። ያንን ፊክስ ለማድረግ ነው እየሞከርኩኝ ያለው። ይኸውልሽ እኔ ቤተሰቦቼን ማስተዳደር ሰው ነኝ።
መሰረት ነች ይሄንን ሁላ ነገር ያገዘችኝ። አሁን እዚህ ጋር አንቺ የተሻለች እንዴ እህቴ ብትሆንስ ላገዘሽ ባልኩኝ ነው እንደዚህ የምታደርጊው? አልገባኝም። ብቻሽን እንድትመጪ እኮ ነው አይደል? እንዴት ተነጋገር ነው? እንዴት እንደዚህ ታደርጊያለሽ? አልገባኝም። ምን አስጨነቀሽ? ጀመር ወንጀለኛ ስለሆንሽ ነው እንደዚህ? ኧረ እኔ ወንጀለኛ አይደለሁም። በቃሽ አንቺ እንደዚህ አታውሪ። እኔ ወንጀለኛ አይደለሁም። ዝም በይ። ይኸውልሽ አልፈራሁኝም። ብቻሽ እንድትመጪ ነው እየተነጋገርን ያለ ነው። ከሰው ጋር መምጣቱ እኮ ምንም አይደለም እንዴ እንደዚህ አይደለም። እየሰማሽኝ ነው? ከዚህ በኋላ እንዳታውሪ እንደዚህ። ጭራሽ አንቺ ጀብድ እንደሰራ እንደ ጥሩ ስራ እንደሰራ ሰው ደግሞ በሞራል እንደዚህ ስታውሪ ትንሽ አይሰማሽም እንዴ? ምን እያረክሽ ነበር እስከዛሬ ድረስ ከሷ ጋር? የስንት ሰው ነፍስ ነው ያጠፋችሁት? የስንቱን ሀብት ንብረት ነው የዘረፋችሁ? ስንቱን ነው ያሳበዳችሁት? ያ ነገር አይታያችሁ? ጭራሽ እንደዚህ ደግሞ ታወሪያለሽ እንዴ? ደህና ስራ እንደሰራ ሰው ምንድነው ስታረጉ የነበረው እስከዛሬ ድረስ? ማድረግ ያለብንን ነገር አድርገናል እስካሁን ድረስ። እሱ መናገር አይጠበቅብኝም። አሁን እኔ ምንም ነገር አልፈልግም። በቃ ሁሉንም ነገር ንብረቱን ወደ ሰው ስም ታዙረል። ከዛ በኋላ እኔ ወደ ቤተሰቦቼ ጋር ነው መሄድ የምፈልገው። ምንም የሰራሁት ስራ የለም። የምንም ቤተሰብ ምናምን የሚባል ነገር የለም ከዚህ በኋላ። ቤተሰቦችሽ ከዚህ በኋላ እስር ቤት ያሉ ሰዎች ናቸው የሚሆኑት። ሰሚኛለሽ አይደል? ከዚህ በኋላ አንቺ ወዴትም የምትንቀሳቀሽበት መንገድ የለም። ከመሰረት ጋር ሆነሽ እያንዳንዱ የምትሰሪያቸውን ስራዎች በደንብ እናውቃለን። በደንብ አሁን እግዚአብሔር የተመሰገነ ይሁን። አሁን የሁላችሁም ማብቂያ ደርሷል። ሁላችሁም የሚገባችሁን ቅጣት ታገኛላችሁ። የሚያሳዝነው ግን በእናንተ የተነሳ ጎዳና ላይ ወደቀው፣ በእናንተ የተነሳ ሀብት ንብረቱን የተቀማው፣ በእናንተ የተነሳ ነፍሱን የተቀማው ህብረተሰብ ነው የሚያሳዝነው። እናንተስ በቁም አንዴ ራሳችሁን የሸጣችሁ የሰይጣን አምላክ የሆናችሁ ሰዎች ናችሁ። አንዴ ተገዝታችኋል ለሰይጣን። ችግር የለውም የእናንተ ነገር። ግን የሚያሳዝኑት እነዛ ምስኪን ሰዎች፣ እነዛ ከቤታቸው የተፈናቀሉ ሀብት ንብረታቸውን ያጡ ማንነታቸውን ራሳቸውን ያጡ ሰዎች ናቸው የሚያሳዝኑት። እናንተ አንዴ ህሊናም የላችሁም፣ ሰዋዊ አመለካከትም የላችሁም። ምንም የምትጠቅሙትም ነገር የለም እዚህ ምድር ላይ ኖራችሁም አልኖራችሁ። ለሰው መጥፎ ለሰው ክፋት የምታስቡ ሰዎች ስለሆናችሁ እናንተ እንደውም ጭራሽ መጥፋት ነው ያለባችሁ ከዚህ ምድር ራሱ። እንደናንተ አይነት ሰው ነው በቃ ሰው እንዳይኖር፣ ሰው ተፈቃቅሮ፣ ሰው በአንድነት፣ ሰው በፍቅር እንዳይኖር፣ በስነ ስርዓት ሀብት ንብረቱ እንዳይቆጣጠር። ሰው እኮ ሰርቶ መኖር አልቻለም፣ ሰርቶ ሀብት ማፍራት አልቻለም እኮ። በእናንተ የተነሳ የተለያዩ አይነት ወንጀሎችን ትፈጽማላችሁ፣ የሰው ገንዘብ ትዘርፋላችሁ፣ ሰው ትገላላችሁ። ይሄ ነገር ቆይ ምን ያህል አይምሮ ቢኖራችሁ ነው እንደዚህ አይነት ነገር? ይሄን ያህል ጭካኔ፣ ይሄን ያህል ግፍ፣ ይሄን ያህል አመለካከት ከየት ያመጣችሁ? ምንድነው ይሄን ያክል ድረስ? የሚገባንን ያወሰድነው አልዘረፍንም። ገንዘብ ምንም የዘረፍነው ነገር የለም። መሰረትም ቢሆን እያንዳንዱን የሚገባትን የቤተሰቦቿን ሀብት ነው የወሰደችው። ሲቀጥል እኛ እንደምትሉት አይነት ክፉ ሰው አይደለም። ቤተሰቦች የነበራቸውን ሀብት ቤተሰቦቿ የእናንተን ሀብት ነው በቃ ሰው የወሰደችው። እኔ ምንም አውቀው ነገር የለም። በቃ የራሷን ነገር ነው እየወሰደች ያለው እንዴ። ይሄ በቃ አሁንም በሙሉ ልብሽ ታወሪያለሽ። ምንም አታፍሪ። የሰው ገንዘብ መውሰድ የራስ ገንዘብ ነው ብለሽ ነው የምታስቢው። ሰውን ማሳበር፣ ሰውን መግደል በቃ ለራስ ጥቅም፣ በቃ ያንቺ ጥቅም ከሆነ ሰው ምንም ቢሆን ምንም ጉዳይሽ አይደለም። ሰው ምንም ቢደርስበት ምንም ቢፈጸምበት ለአንቺ ምንም መስሎ አይታይሽም። ስለአንቺ ይኸውልሽ ትሰሚያለሽ፣ ብዙ እንድታወሪ አልፈልግም። ከዚህ በኋላ የምጠይቅሽን ጥያቄ ብቻ በስነ ስርዓት ትመልሽልኛለሽ። ሌላ ነገር አልፈልግም። አሁን አንቺ ከመሰረት ጋር ግንኙነትሽ እንዴት ነበረ? እንዴት ነው ከመሰረት ጋር የተዋወቅሽው? ከመሰረት ጋር የተዋወቅነው በአጋጣሚ ነው። በቃ እኔ የሆነ ሰዓት ላይ ቤተሰቦቼን የምረዳው እኔ ነኝ። ከቤተሰቦቼ ጋር ነው የምኖረው። ቤተሰቦቼ ከኔ ነው የሚጠብቁት። ያንን ነገር ደግሞ እሷ ነች የረዳችኝ። ከዛ ችግር እንደወጣ የረዳችኝ እሷ ነች። እናንተ እንደምታስቡት እሷ መጥፎ ሰው ለኔ አይደለችም። ከማንም በላይ ከቤተሰቦቼ በላይ የረዳችኝ እሷ ነች። አሁንም ቢሆን እዚህ ቁጭ ብዬ ከእናንተ ጋር እንትን እያልኩኝ ያለሁት እሷ ከማንም በላይ ውለታዋ ስላለብኝ ነው። ገባ እንጂ መጥፋት እችላለሁ። ያንን ሁላ ንብረት ይዤ መሄድ እችላለሁ። ተረዳኸኝ አይደል? ቤተሰቦቼን ማስተዳደር ሰው ነኝ። ቤተሰቦቼ ከኔ ነው የሚጠብቁት። ስለዚህ የረዳችኝ እሷ ነች። በአጋጣሚ ተዋወቅን። ስለ ስራው ነገረችኝ። ጥሩ ክፍያ ያለው ተስማማው። አብሬያት መስራት ጀመርኩኝ። ደግሞ በጣም ጥሩ ሰው ነች። በጣም ጥሩ ሰው ነች። አንቺ ቤተሰቦችሽን የምትረጂው፣ ቤተሰቦችሽን የምታግዢው
የሰው ቤተሰብ እየበተንሽ የሰው ቤተሰብ ጎዳና ላይ እየጣልሽ የሰው ቤተሰብን እንዲሞቱ እንዲገደሉ እያደረግሽ ነው ያንቺን ቤተሰብ የምታስተዳድሩ። አሁን ግን ባይገርምሽ ማለት ነው ያንቺን ቤተሰብ ይሄ ነው ጣፈንተው የሚሆነው። በቃ መጨረሻሽ ይሄ ነው የሚሆነው። አሁን ታይዋለሽ። ከዚህ በኋላ በደንብ የምትመለከችው ነገር ነው። የሰራሽውን ነገር እያንዳንዱን ነገር አሁን ነው ክፍያሽ የምታገኙ። እስከዛሬ አልነበረም ሲከፈልሽ የነበረው። አሁን ነው ክፍያሽ የሚጀምረው። አሁን ልክ አንቺ እስር ቤት በምትወድቂ ሰዓት ላይ ቤተሰቦችሽም ጎዳና ላይ ወድቁብሻል። አንቺ የስንቱን ቤተሰብ ጎዳና ላይ እንደበተንሽ የራስሽ ቤተሰብ ደግሞ ይበተንልሻል። አሁን በምን አይነት መንገድ እንደምትረጃቸው በምን አይነት መንገድስ ይሄ እስካሁን ሰፖርት ስታደርጋቸው እንደነበሩ ራሱ ቢያውቁ ራሱ እኔ እንጃ ያንን ገንዘብ የትኛውም ቤተሰብ የትኛውም እናት አባት ጥሩ አመለካከት ያላቸው ቤተሰቦች የሆኑ ሰዎች ይህንን ነገር በሙሉ አምነው የሚቀበሉ አይመስለኝም። ማንኛውም ቤተሰብ እናውቃለን፣ የእናት አባቶቻችንን እናውቃለን። በጥሩ ስራ አይደለም የምናመጣው፣ በመጥፎ ስራ አይደለም የምናመጣው፣ በጥሩ ስራ የምናመጣው ገንዘብ ራሱ መቀበል የማይፈልጉ እናትና አባቶች ያሉ ትልቅ ፈራ እግዚአብሔር ያለባቸው ሰዎች ናቸው። እንዳንቺ እንደዚህ አይነት የተልከሰከሰ በጣም ደባሪ ስራ እየሰሩ ቤተሰቦቻቸውን ማስተዳደር ቤተሰቦቻቸውን መርዳት ማለት ቤተሰቦቻቸውን መግደል ነው። ከመግደል አይተናነስም። አሁን በቁማቸው ሲሞቱ ታያለሽ። ከዚህ በኋላ ክፍያሽን ታይዋለሽ። እስኪ ያ ስትሰበስብ የነበረው ሀብት ያ ስትሰበስብ የነበረው ንብረት አሁን ላይ እስኪ ምን እንደሚጠቅምሽ ቤተሰቦች ሲበተኑ እንዴት እንደሚረዳቸው የምታየው ምንም ጥቅም አልባ ነገር እንደሆነ እስካሁን ስታደርግ የነበረው ነገር ታይዋለሽ። ምድር ላይ ነው ይሄን። እንደገናም ደግሞ ፈጣሪም የሚቀጣሽ ቅጣት አለ ለእያንዳንዱ። ሁሉንም ነገር እያንዳንዱን ነገር የምትቀበል ይሆናል። አሁን ብዙም ከአንቺ ጋር በእንደዚህ አይነት መንገድ መቀጠል አልፈልግም። አሁን መሰረት የት ነው ያለችው? መሰረት ያለችበትን ቦታ እንድትነግሪኝ እፈልጋለሁ። ይሄንን ነው የምፈልገው። እኔ ያንን ልነግርህ አልችልም። እኔ ለእህትየው ብቻ ነው ልናገር የምችለው። ይኸውልሽ አሁን ይሄንን ነገር እንድትነግሪኝ ሁለት እድል ነው የምሰጥሽ። አንድ ታወሪያለሽ፣ ድጋሚ ካወራሽ በኋላ ከዛ በኋላ በሌላ መንገድ ነው የምናወራው። መሰረት የት ነው ያለችው? ላንቺም እኮ ይቀልልሻል። ሌላ ችግር ውስጥ ከምትገቢ ያለችበትን ተናግረሽ። አንቺ እህትሽ አይደለች? እንዴት እንደዚህ አይነት ስራ ትሰራለች? እህትሽ አይደለች ወይ? እኔን እንኳን እህቴ አይደለችም፣ ግን ስላገዘችኝ እንዴት እያገዝኳት እንደሆነ አታይ። እህትሽ አይደለች? አይደለም ነው እንጂ ምን እንዳደረገችኝ አልነገረችሽም? የት ነው ያለችው? አልነግረም። አንድ የመጨረሻ እድል ነው የምሰጥሽ። የት ነው ያለችው? ታማለች። መሰረት በጣም ችግር ውስጥ ነች ያለችው። ስለዚህ በእንደዚህ አይነት ሁኔታ እንደ እስር ቤትም እንድትገባ አልፈልግም። በጣም ችግር ውስጥ ነች ያለችው። በጣም ታማለች። አንቺ ስለሷ በዚህ ልክ ነው ማውራት የምትፈልጊ? እንደዚህ ነው ማውራት የምትፈልጊ? ሰሚኛለሽ? እንደዚህ ነው ማውራት የምትፈልጊ ወይ? የት ነው ያለችው? እርዱኝ! ከዚህ በኋላ በዚህ ልክ ማውራት የምትፈልጊ አይመስለኝም። ለምንድን ነው እናንተ ማትረዱኝ? ተረዱኝ እንጂ በእንደዚህ አይነት ሁኔታ መሰረትን ማየት አትችሉም። አሁን የቅርብ ቤተሰብ ነው የሚያስፈልጋት። በጣም ችግር ውስጥ ነች። በጣም እየታመመች ነው። ለምንድን ነው ማትረዱኝ? ምንድን ነው ያመማት? በጣም ታማለች። አላቅም። ይሄ እስከዛሬ ስትሰራ የነበረው ስራ ይሁን አላቅም። ይሄው 3 ቀኗ ነው። የምታውቀው ነገር የለም። ለምንድን ነው ማትረዱኝ? ምንድን ነው የሆነችው? አላቅም። ሰው አታስታውስም። ምንም የምታደርገው ነገር የለም። ምንም አታውቅም። በቃ ከራሷ ጋር አይደለችም። አሁን በዚህ ሰዓት እንዴት እንደዚህ ሊሆን ይችላል? ይሄ ምንም በጣም እንደውም ገና ቅጣቷ እየጀመረ ነው ማለት ነው። ፈጣሪ እየቀጣት ነው ማለት ነው። ይሄ ነገር የምር እየሆነ ከሆነ ፈጣሪ ቅጣቱን እየጀመረባት ነው። ስለዚህ የሚገባት ገና ብዙ ነገር ይገባታል። በጣም ብዙ ነገር ይገባታል። አሁን እኔ የምፈልገው ምንድነው ያለችበትን ቦታ ነው። ከዚህ በኋላ በቅድሙ መንገድ እንድንቀጥል ነው ፈልጊው። አይ በቃ አይደለም፣ እኔ ወስዳቸዋለሁ። ሌላ ቤት ነው ያለችው። በጣም እንግዲህ ውድ ቤተሰቦቼ አሁን ወደዛ
አሁን መሰረት ትገኝበታለች ወዳለችው ቤት ደግሞ ምን ሄዶ ይሆናል። እስከዛው ድረስ አብራችሁኝ እንድትቆዩ ፈልጋለሁ። እባካችሁ በቃ ዛሬ የድል ቀን እንዲሆንልኝ እባካችሁ በጸሎታችሁ እንድታግዙኝ እፈልጋለሁ። ደግሞ ሐሳብ አስተያየታችሁን እንድትጽፉልኝ እፈልጋለሁ። አሁን ወደዛ ቦታ በመደራጀት ባለብን መንገድ ተደራጅተን አካባቢ መጠበቅ ባለብን መንገድ ጠብቀን መሰረትን በቁጥጥር ስር እናውላለን ብዬ አስባለሁ። ስለዚህ ወደዛው መሄድ አለብን። ወደዛው እንሄድ። እንግዲህ ውድ ቤተሰቦች ማለት ትንሽ የሚከብድ ነገር ነበረ ስንገባ የተፈጠረው ነገር። ያው ለካሜራ የሚመጥን ነገር ስላልሆነ ለእናስቀረው ተገደና ማለት በጣም ከባድ ሁኔታ ነበር የተፈጠርነው። እንደጠበቀው ነው አይደለም። መሰረትን በዚህ ልክ እንጃ እኔ ነገራቶቹ በጣም ግራ የሚያጋባ ነገር ነው። በቃ እናንተ ልታዩት አይገባም ይሄንን ቪዲዮ። ያስቀረነው ምክንያት አለ። በቃ አሁን ስንገባ የነበረው ሁኔታ ያገኘንበት ሁኔታ አሁን የተወሰነ ነገር ለማረጋጋት የተወሰነ የጤና ቼክ ለማድረግ ምናምን ተሞክሮ ነበረ እሷን። አሁን ከዛ በኋላ ላይ ነው እዚህ ጋር አቅርበናት ወደ እናንተ ትንሽም ቢሆን ማስተላለፍ አለብን ብለን ስላሰብን ነው። እንግዲህ እኔ እንጃ ምን እየተካሄደ እንደሆነ አላውቅም። ፈጣሪ በዚህ ልክ ነገራቶችን ማለት ቅጣቶቿ እኔ ከዚህ በላይ ምንም ብትሆን ችግር የለውም። እኔ እንደዚህ መሆኗ እንደዚህ እንትን ማለቷ ምናምን ለኔ ችግር ምንም የሚሰጠኝ ነገር የለውም። በጣም ብዙ ስቃይ እንድታይ የምፈልጋት ሴት ናት። እንግዲህ ከዚህ በላይ ብዙ ነገር ቢደርስባት እኔ ችግር የለብኝም። ምንም ብትሆን ምንም የሚያገባኝ ነገር የለም። አላቀም እኔ እንጃ ላደረገችው ነገር በጣም ላጠፋችው ነገር ለበደለችው ሰዎች ብዙ ነገር ላደረገችባቸው ሰዎች ይሄ በጣም የሚያንሳት ነገር ገና ብዙ ቅጣት ይጠብቃታል። በእኔ ፈጣሪ እግዚአብሔር የተመሰገነ እንደ ሰው አይደለም። እያንዳንዱን በነገራችን ላይ ደግሞ እያንዳንዱን በቃል ስም ልታዞረው የነበረው የተወሰኑ ሀብት ንብረቶችን አግኝተናቸዋል። ወደ የሚገባው ነገር የምንፈጽምበት ይሆናል። መሰረት ምን እየሆንሽ ነው? ዋናችሁ ምንድናችሁ? ምንድነው ናዳቡክሽ? ዋናሽ ዋናሽ ነው ያላወቅሽኝ? በዚህ ምን እየሆንሽ ነው? በነገራችን ላይ ያንስሻል። ይሄ ነገር በጣም ያንስሻል። ላደረግሽው ነገር ምናምን በጣም የሚያንስሽ ነገር ማበድ ምንም ካንቺ ከሰራሽው ስራ አንፃር በጣም የሚያንስሽ ነገር ነው። እየተከተልሽ የነበረው ነገር ነው ሁሉ ነገር ያደረገልሽ። ግን ደግሞ እንሂድና ከዛ እንታጠፋለን። እንሄዳለን በዛም እንሄዳለን። እያንዳንዱን ቅጣት መቼ ነው እንደዚህ ቆይ መሆን የጀመረችው? 3 ቀን ምናምን በፊት ነው። ከ3 ቀን በፊት ነው እንደዚህ ሆነችው። እንዴት ነው ቆይ የተለወጠችበትን መንገድ በቃ ታኝታ ጠዋት ተነስተን ቁርስ ለመብላት ስቀሰቀሳት ዞር በይልኝ አትንኩኝ ምንም የምትለው ነገር ሁሉ አይገባም። እኔ ለዚህ ነው እንደዚህ ያልኳችሁ። ጠቂኛ አደልሰሰኝ። ቆይ እስኪ ይሄ ነገር ሊፈጠርባት የሚችለው መንገድ እስኪ በደንብ አስረጅኝ እስኪ። ምንድነው? እሱን እርግጠኛ አይደለሁም፣ ግን ማድረግ አለብን የሆነ ነገር ለተደረገልን ነገር መስጠት ያለብን ነገር አለ። እሱን አላስገባችሁም ሲመስለኝ እና ለዛ ነው ውጡልኝ የሚደረግ የሚሰራ ስራ አለ። ውጡልኝ እኮ ነው የምለው። እሱን የሚሰራውን ስራ ማስገባት ያለባት ነገር አለ። እሱን ስላላደረገች ይመስለኛል። እርግጠኛ ግን አይደለሁም፣ አላውቅም። ውጡልኝ እኮ ነው የምለው። ዞር በይ ወደ ዞር በይ። ምንድን ነው የሚበጠብጡኝ እዚህ?
ምንድነው የሚበጠብጡኝ? ዞር በይ እንዳትጠጊኝ እምቢ እንዳትጠጊኝ ምንድነው እንዳትጠጊኝ እኮ ነው የምልሽ ዞር በይ ስሚ ቆይ ዞር በይ ወደዛ እንዳትጠጊኝ እንዳትጠጊኝ መሲ ትለኛለች መሲ ማናት እንዳትጠጊኝ ዞር በይ እባክሽ ቆይ አንዴ ቆይ እንዳትጠጊኝ አንዴ ካሜራውን አጥፋልኝ ካሜራውን አጥፋ እንግዲህ ውድ ቤተሰቦቼ ማለትም በእንደዚህ አይነት ሁኔታ መቀጠል ትንሽ ከበድ ስለሚል ያው እናንተ ያለችበትን ሁኔታ ትንሽ እንድታዩት ስለፈለኩኝ ነው። አሁን ደግሞ መደረግ ያለበት እሷ ላይ መጣራት ያለበት ነገራቶች በሙሉ እንዲጣሩና ክትትል እንዲደረግባት ማለትም የሕክምና ባለሙያዎችም የተለያዩ የእምነት አባቶችም እንዲያዩት ይደረጋል። ማለት ያው መቀጣት ባለባት መንገድ እንድትቀጣ ነው የምንፈልገው። ይሄ ነገር ለሷ ምንም ትንሽ ማለት ፈጣሪ ያደረገባት ቅጣት ነው ብዬ ነው ማምነው። ያደረገቻቸው ለነበራቸው በደሎች ያደረገቻቸው ለነበረው መጥፎ ስራዎች ፈጣሪ መልስ አለው ለሁሉም ነገር። ያው ቅጣቷን እየሰጣት ነው ብዬ ነው ማስበው። ከዚህ በላይ ብዙ ነገር የሚገባት አይነት ሰው ናት። ብዙ ነገር መሆን የሚገባት አይነት ሰው ናት። ምንም ልናዝንላት ልናስብላት በቃ ልንራራላትም የማንችል አይነት ሴት ናት። ስለዚህ ያው እንግዲህ ፈጣሪ ከኛ በላይ ፈጣሪ የሚያደርገውን ነገር ያደርጋል። ስለሷ ሁኔታ አሁን ላይ ትንሽ ብዙ ማውራት አልፈልግም። እስኪ አሁን ደግሞ እንዴት ይሄ ነገር ሊፈጠር እንደቻለ ያለውን ነገር አብራት ከነበረችው ከሷ ባልደረባ ጋር የተለያዩ ጉዳዮችን የምትፈጽምላት እንግዲህ እሷ ናት። እስኪ እሷ ደግሞ እንዴት ይሄ ነገር እንደተፈጠረ ያለውን ነገር በምን ምክንያት እንደተፈጠረ ሰሞኑ ስለተካሄደው ነገር ትነግረናለች። እስኪ እንከታተል። እስኪ እንዴት ነው እንደዚህ ልትሆን የቻለችው? እስኪ በደንብ ከመጀመሪያው ጀምሮ ለእኔም ለተመልካችም እንዲገባን አድርገሽ ንገሪኝ። ያው እንዳልኩ ነው ከ3 ቀን በፊት ነው አጋጣሚ እንደዚህ ሆነ የተገኘችው። ከዚህ በፊት ብዙ የምንሰራቸው ስራዎች ነበሩ። በአዳም ልኮ ምናምን ልጅ መውለድ አትችልም እና ልጅ ለመውለድ በምታደርግበት ጥረት በአዳም ልኮ ጋር በምትሄድበት ምናምን በዛ ይመስለኛል። ከዛ ደግሞ ሌሎቹም ያው የእሷን እንትኖች አለሰራም ያሉትን በአዳም ልኮ የሚመሩትን ሰዎች እነሱንም ከ1-2 ሰው በላይ የሰው ነፍስ አጥፍታለች የነሱ እና ብቻ ከዚህ ማስፈራሪያም ይልኩልናል ለሁለታችንም ለኔም ለሷም። በተለይ ለሷ በጣም እንደሚያስፈራሯት አውቃለሁ። እናጠፋሻለን ምናምን ይሏታል። ለካብራቸው እንትን ስላላለች ብዬ አስባለሁ። እና ያው ላስጠነቅቃት ሞክሬያለሁ፣ ብዙ ለማድረግ ሞክሬያለሁ። ግን ሁሉንም እሷ የምትለው ልክ እኔ እፈታዋለሁ ችግር የለውም ሁሉንም አጠፋቸዋለሁ ምናምን ነው የምትለኝ። ስለዚህ ያው ግዴታ ደግሞ እሷ የኔ አዛዥ ስለሆነች የእሷ የምትለው ነው እኔ መቀበል ያለብኝ። ስለዚህ ያ ነው በቃ። እና ለመውለድ የምትሞክራቸው ነገሮች አሉ እነሱ ጋር ሄዳ የነሱ ተጽዕኖ ይሁን አላውቅም፣ ብቻ እንደዛ ነው ሊሆን የሚችለው። እስኪ ምን ለየት ያለ ነገር አሁን እነሱ ይህንን ነገር ሊያደርጉት ይችላሉ ብለሽ ካሰብሽ ምን ለየት ያለ ነገር ያደረጉት ነገር አለ? እስኪ እነሱ በጣም ነው ሁልጊዜ መልእክት ይደርሰናል። ሁሌ ማስፈራሪያ እንደደረሳት ነው። ሁልጊዜ እስካሁን ሰዓት ድረስ ማስፈራሪያ ሁሌ አለ። ሁልጊዜ ያስፈራሯታል። እንደሚጨርሷት ነው የሚነግሯት። እኔንም ቢሆን አብረሻታቱኝ ልክ የምንሰራው ስራ ስላለ ብቻዋን ታያት ብቻዋን እንትን ሊሏት ነው የፈለጉት መሰለኝ፣ አላውቅም። እኔንም ሲያስፈራሩኝ ነበር። አንቺንም እንገልሻለን ነው የሚሉኝ። አብሬያት መሆን እንደሌለብኝ ነው የሚነግሩኝ። እና ያው እንደዚህ ሆና ራሱ እንደምታየው ነው። እንደዚህ ሆና ራሱ ማስፈራሪያ ይደርሳል። እንደዛ ሆና ራሱ መልእክት ይደርሰናል። ግዴታ ጥለሻት መሄድ አለብሽ፣ ካለበለዚያ እሷ ዕጣ ፈንታ ነው የሚደርስሽ ምናምን። ሁሌ ማስፈራሪያ ሁሌ አለ። እንደዚህ እንደሚያደርጓት መጀመሪያም ተናግረዋል። እና ለዛ ነው እኔም አሁን ይሄንን ብቻ ፈርቼ እኔም ለህታ ያለውን ነገር ሁሉ አስተላልፌ ሁሉንም ያለውን ነገር በስነስርዓት አስረድቼ ነግሬ ለመሄድ ነበር እኔ የሚያሰብኩት። ግዴታ እንደዚህ ሆና ከባድ ነው። ምክንያቱም እኔ ያደረገችልኝን ነገር አውቃለሁ። በጣም ከድሮ ጀምሮ ነው ስትረዳኝ የነበረው። ማንም ሰው አልረዳኝም እንደዚህ። ስለዚህ በእንደዚህ አይነት ሁኔታ ጥያት ልሄድ ስላልቻልኩኝ ነው እንደዛ ያደረኩት። እና በቃ ብቻ ማስበው እንደዛ ነው። ይሄ ከዛሬ ስንሰራ የነበረው ስራ ነው የሚሆነው ብዬ ነው ማስበው። ያው እንግዲህ በሰይጣናዊ መንገድ የሚያምን ሰው
ያው መጨረሻ ላይ ያው ራሱን ለሰይጣን አሳልፎ ስለሚሰጥ ሰይጣን ደግሞ ምንም አይነት ነገር መቆጣጠር እንደሚችል ይሄ ግልጽ ነገር ነው። ራሳችንን ለሰይጣን አሳልፈን ከሰጠን ሰይጣን በእኛ ሙሉ ነገር የመፍረድ የመንቀሳቀስ መብት አለው። ምክንያቱም ያንን መብት እኛ ነን አሳልፈን የምንሰጠው። ስለዚህ በምታደርገ ባዕድ አምልኮ ተከታይ እንደሆነች የተለያዩ የባዕድ አምልኮ ስራዎችን እንደምትሰራ በደንብ አውቃለሁ። በእንደዚህ አይነትም መንገድ ብዙ ነገር እንደሞከረች አውቃለሁ። እኛንም ለማጥቃት የሞከረችው በእንደዚህ አይነት መንገድ ነበረ። ግን አሁን ላይ ደግሞ እንደዚህ ያለችበት ሁኔታ ይሄ ራሷ ወዳና ፈቅዳ ያደረገችው ነገር ነው። አሁን ደግሞ እንዴውልሽ ከአንቺ ጋር ያለኝን ነገር ከመጨረሴ በፊት አሁን ከቀደም የሰጠሽኝ ንብረቶች ነበሩ፣ በእሷ ስም የነበሩ የተለያዩ ፋይሎችን አምጥተሽ ሰጥተሽኛል። ሌላ ቀረ የምትይው ነገር ወይም ደግሞ ያልነገርሽኝ ነገር ካለ አሁን አንድ እድል እሰጥሻለሁ። ይህንን ነገር በምታደርጊ ሰዓት በነገራችን ላይ አንቺ ላይ የሚደርስብሽ ቅጣትና እስር ይቀልልሻል። ያንን ነገር እንዲቀልልሽ ነው ይህንን ነገር አንድ እድል ምሰጥሽ። እውነታዎችን እየተናገርሽ በሄድሽ ቁጥር የተለያዩ ማስረጃዎችን ለእኛ እየሰጠሽ በሄድሽ ቁጥር የምታገኙ ቅጣት እየቀለልልሽ ስለሚሄድ አሁንም ደግሞ ከዚህ ላይ ላይደበቅኩ ነገር አለ ልነግር ይገባል ብለሽ የምታስቢው ነገር ካለ እንድትነግሪኝ አንድ እድል እሰጥሻለሁ። ምንም ያው እንዳልኩት ነው። ምንም ብዙ መጥፎ ስራዎችን አብረን ሰርተናል። ያው የሰራሁበትን ምክንያት ደግሞ እያንዳንዱን ነገር ያለው በቃ ግዴታ ቤተሰቦችን መርዳት አለብኝ። ካለበለዚያ ከቤተሰቦች ጋር ጎዳና ነው ተያይዘን አብረን የምንወጣው። ቤተሰቦችን መርዳት አለብኝ። እናቴንም አባቴን መርዳት ስላለብኝ ነው ይሄውላ ነገር የሰራሁት እና በቃ ብዙ ጥፋት አጥፍተናል። እሱ ግን ደግሞ ቤተሰቦችን ለመርዳት ብዙ አማራጮች መጠቀም ትቼ ነበረ። እንዲህ ነው አማራጭ እንዲህ ማድረግ ነበረብሽ ብዬ ልልሽ አልፈልግም። ምክንያቱም ያለፈ ነገር ነው። ያለፈውን ነገር ደግሞ ማስተካከል የሚቻለው ከስህተትሽ ተምረሽ ከዚህ በኋላ ምን ማድረግ አለብኝ፣ ምንስ ነገር አድርጌ ነው ወደ ራሴም ቤተሰቦቼንም እውነታውን አንቺ መጸጸትና መመለስ የምትፈልጊ ከሆነ ቤተሰቦችሽንም ወደ ሌላ ነገር እንዳይገቡ አሁን የአንቺን ነገር ሲሰሙ በቃ ቢደርስባቸው ነገር ግልጽ የታወቀ ነገር በእንደዚህ አይነት እርግጠኛ ነኝ የትኛውም ቤተሰብ በእንደዚህ አይነት መንገድ በምታመጪው ገንዘብ መኖርና መተዳደርን አይፈልግም። የትኛውም ቤተሰብ እናውቃለን። ይህንን ነገር ግን አሁን ማውቃቸው አይቀርም፣ ቀኑ ደርሷል፣ ያውቃሉ። ይህንን ነገር ሲያውቁ ደግሞ ምን ሊፈጠር እንደሚችል መገመት ይከብዳል። ማለት መገመት ቀላል። ስለዚህ አሁን ላይ የጸጸት ስሜት የሚሰማሽ ከሆነ የተለያዩ አይነት ነገራቶች የሚሰማሽ ከሆነ እሱን ያው ለራስሽ ጊዜ ሰጥተሽ ማድረግ ያለብሽን ነገር አድርጊ። ጥሩ ነገር ለማድረግ በሞከርሽ ቁጥር ደግሞ ጥሩ ነገር ለመስራት በሞከርሽ ባቃትሽ ቁጥር ደግሞ ፈጣሪ ላንቺም እርዳታ እንደሚያደርግልሽ በዚህ አጋጣሚ ላሳውቅሽ እፈልጋለሁ። ማለትም በፈጣሪ የምታምኚ ከሆነ በፈጣሪ የምትመኪ ከሆነ ፈጣሪ ሁልጊዜም ከኛ ጋር ነው። ሁልጊዜም ማጠገባችን ስላለ እሱ ከጎንሽ ይሆናል። አብሮሽ በውስጥሽ አድሮ ማድረግ ያለብሽን ነገር እንድታደርጊ ከገባሽበት ነገር እንድትውጪ ይረዳሻል። ግን እምነቱና ፍላጎቱ ካለሽ ነው ያ ነገር የሚሆነው። ያንን ነገር የምታምኚ ከሆነ ፈጣሪሽን ለምኚ፣ ፈጣሪሽን ይቅርታ እንዲያደርግልሽ ጠይቂ። እዚህ ማግኘት ያለብሽ ቅጣት ደግሞ መቀጣት ያለብሽን ቅጣት ትቀጫለሽ። እያንዳንዱ ቀረ አለ የምትይው ነገር ደግሞ ካለ ትንሽ ጊዜ እሰጥሻለሁ። አይምሮሽን አሰሪ እና ደግሞ ከዛ በኋላ ከካሜራ ውጭ ደግሞ ካስታወሽ መናገር ያለብሽ ነገር ካለ እድሉን አመቻችልሻለሁ። ያንን ነገር ምናወራ ይሆናል። ስለዚህ አሁን ተነሽ ውጪና ያልኩሽን ማድረግ ትጀምራለሽ። ተነሽ። እሺ እንግዲህ ውድ ቤተሰቦች የነበረውን ነገር እንዳለ እንደተከታተላችሁት ነው። ማለትም እንግዲህ ያው በዚህ ልክ አልጠበቅኳትም ነበር። መሰረትም በዚህ ሁኔታ ላይ በእንደዚህ አይነት መንገድ አገኛታለሁ ብዬ አላሰብኩም ነበር። ያው እንዳደረገችው መጥፎ ስራ እንዳደረገችው ነገራቶች ምናምን በእንደዚህ አይነት ልክ ወርዳ እንደዚህ አይነት ነገር ደርሶባት ደግሞ ያጋጥመኛል ብዬ አላሰብኩም ነበር። ግን ደግሞ ከዚህም በላይ የሚገባት አይነት ሰው ናት ካደረገችው ነገር አንፃር። ያው ፈጣሪ የሚቀጣትን ቅጣት ይቅጣት፣ እኛም ደግሞ በምድር መቀጣት ያለባትን ነገር እንድትቀጣ እናደርጋለን። በተለይ ደግሞ አሁን
የተገኘውን ሀብት ንብረት በሷ ስም የነበሩትን ሀብት ንብረት ለሚገባቸው ቤተሰቦች እንደገናም ደግሞ ለተበደሉ ሰዎች እና በሷ በኩል ጥቃት ለደረሰባቸው ሰዎች ካሳ የሚያገኙበት ጊዜ ላይ ደርሷልና በዚህ አጋጣሚ በጣም ደስ እንዳለኝና የናንተም ጸሎት የናንተም ዱዓ እንደየ እምነታችሁ የምታደርጉልኝ ጸሎት ዛሬ ላይ እንደተሳካና ፍሬ እንዳፈራ ልነግራችሁ እወዳለሁ። እስካሁን ሰዓት ድረስ ደግሞ አብራችሁኝ ስለነበራችሁ ይህን ሁሉ ጊዜያቶችም ደግሞ አብራችሁኝ ስለቆያችሁ በጣም ላመሰግናችሁና በጣም ከልብ የላቀ ምስጋና እንዳለኝ ላሳውቃችሁ እፈልጋለሁ። በስተመጨረሻ ደግሞ ልላችሁ የምፈልገው ነገር አንድ ነገር ምንድነው የሜርሲ ሁኔታና የአሸናፊ ሁኔታም ደግሞ በጥሩ ሁኔታ እየሄደ እንደሆነ ልነግራችሁ ፈልጋለሁ። ማለት ዲቴል ማብራሪያውን መናገር አይጠበቅብኝም በዚህ ሰዓት ላይ፣ ግን ደግሞ የእናንተን ጸሎት የእናንተን ዱዓ የተለያየ እምነቶች የምትከተሉ እንደየእምነቶቻችሁ ጸሎት ላደረጋችሁልን ሰዎች አሁንም በድጋሚ ከልቤ አመሰግናለሁ። ለዚህ የዩቲዩብ ቻናል ደግሞ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ላለው ሐሳብ አስተያየቶቻችን ደግሞ ኮመንት ላይ እንጽፉልኝ እፈልጋለሁ። የዛሬው ቀን በጣም ልዩ ናትና ደስ ብሎኛል። እንኳን ደስ አላችሁ ለማለት እፈልጋለሁ። እስካሁን ሰዓት ድረስ አብራችሁን ስለቆያችሁ በጣም አርጌ አመሰግናለሁና በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።